ገዳሙ ላይ ያጋጠሙ ችግሮች ምን ናቸው? አሁን ባለው ተፈጥሯዊ አደጋ ይሄ ፕሮግራም ሊዘጋጅ ለአዲስ አበባ ለደብረ ብርሃን ዩኒቨርሲቲ ባለሙያዎች ገዳሙ ደብዳቤ ጽፏል። በዚያ ደብዳቤ መሰረት ይህንን በሰማሁ ጊዜ እጅግም አዘንኩ፣ አለቀስኩ። የአባቶቼ የመቃብር ቦታ መፍረሱን ስሰማ ልቤ በሐዘን ተቃጠለ እንዳለ ነህምያ እንዋል እንደርስ ሳይሉ የፋሲካ ረቡዕ መጥተው 11 ባለሙያዎች ዙሪያውን ጎብኝተውታል። ይሄ እንግዲህ የተፈጥሮ አደጋው እንደምታዩት የዛፎች ስሮች ናቸው ገብተው ያጠቃላይ ያፈሳል። ያውን ክረምት ላይ ባህር ነው፣ ሙሉ ባህር ነው። አገልግሎት ለመስጠት በጣም ያስቸግራል። ከዛ ባሻገር ያው በዛ በኩል የመናድ አደጋ ደርሶበታልና ይሄንን እንደ ባለሙያ ሁሉም ኦርቶዶክሳዊ ይመለከተዋል በማለት ገዳሙ ጥያቄ አቅርቦ ገዳሙ ደግሞ ከእናንተ ጋር ከሚዲያ ባለሙያዎች ጋር በመሆን የገዳሙን ችግር ለዓለም ላይ ላሉ ኦርቶዶክሳውያን መዳረስ አለበት በሚል ነው ይህን ፕሮግራም ያዘጋጀ ነው። ገዳሙ እንግዲህ አሁን ያለበት ትልቁ ችግር ከነዚህ ከአራቱ ፍልፍል ዋሻዎች የመጀመሪያው ይህ ምንያምር ቅዱስ ገብርኤል የተፈጥሮ አደጋው በጣም ስጋት ላይ አድርሶታል። ቅድም በዛ በኩል በኋላም የምናየው ነው የሚሆነው። ሙሉ ወርዶ እንደው በመልአኩ አማላጅነት በፈጣሪ ቸርነት ከታች በኩል ደግሞ የመናንያን ቤት አለ። እዛም ወርዶ አደጋ አላደረሰም። በነገራችን ላይ እዚሁ ነው ያረፈው ተላው ላይ የተናደው። ለወደፊት ይሄንን ብርቅና ድንቅ የሆነ ፍልፍል ዋሻ እንደ ሀገር ታሪክ ነው፣ እንደ ኦርቶዶክሳዊነት ደግሞ ክብር ነው፣ የፈውስ የበረከት ቦታ ነውና ለትውልድ ለማስረከብ አባቶቻችን የሰጡንን ሀብት አባቶቻችን ያቆዩልንን አደራ እኛም ደግሞ ለቀጣይ ልጆቻችን ለማስረከብ የጋራ ርብርብ ይጠይቃልና ባለሙያ እንደ ባለሙያነት ሁሉም የሚመለከተው አካል በጋራ በመሆን አሁን ከላይ ያሉ ዛፎች በባለሙያ ተነስተው በዚህ አመት የ2018 ክረምት ከመግባቱ በፊት መፍትሄ ያገኛል የሚል ሀሳብ እንደኛ ያዝ ነው። ከላይ በኩል ሰው ሰራሽ ቦይ ነገር ተሰርቶለት አንደኛው አደጋ እሱን ፈጥሯል። ወደዚህ ውሃው እንዲዘልቅ አድርጎታል። አሁን ባለው ነባራዊ ሁኔታ ከዛፎቹ ጋርና ከዛ ጋር ሲረባረብ ዋሻው ወደ አላስፈላጊ አደጋ ውስጥ የሚደርስ መሆኑን ምንም የአደባባይ ምስጢር ነው እና ይህንን ስላየን አይናችን አይቶ ዝም ስላልቻል ለዚህ መፍትሄ እንዲቀመጥለት በባለሙያ የሚሰጥ የመፍትሄያዊ እንትን ይኖራል። አይተውታል። ባለሙያዎቹ ለሚዲያ የሚያቀርቡት የገንዘብ ግብአት ሊሆን ይችላል፣ የባለሙያ ርብርብ ሊሆን ይችላል። ይሄ እንደ ባለሙያ የሚቀርብ ይሆናል። እንደ ገዳሙ ግን እኛ ለህዝብ ማሰማት ግዴታ ስለሆነ ማሳየት፣ ችግርን መደበቅ መድኃኒት ስለማይሆን ሀብቱ የሁሉም ስለሆነ የሁሉም ኦርቶዶክሳዊ የፈውስ ቦታ ነው። የሁሉም ኦርቶዶክሳዊ እይታው ኩኬል ላይ ስለሆነ ካለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዱ የሆነው መሰረታችን እና ህይወታችን ምንያምር ቅዱስ ገብርኤል የተፈጥሮ አደጋ ስለተጋረጠበት ይህንን ለመታደግ ያመች ዘንድ ነው እንግዲህ ዛሬ የእናንተን ፕሮግራም ይዘን ዛሬ እናንተ ወደዚህ እንድመጡ ያደረግነውና በዚህ ሚዲያ የሚመለከቱ ኦርቶዶክሳውያን ለችግሩ መፍትሄ ይሰጣሉ ብዬ አምናለሁ። እስካሁን ባለው ነገር ላይ ችግሩን ለመቅረፍ ምን እየተሰራ ነው? እስካሁን ባለው ነገር ላይ እንግዲህ እኔ ወደዚህ ገዳም ከመጣሁኝ አንድ 5 ወር አካባቢ ነው የሚሆነኝ። ቀድሞ የነበሩት አስተዳዳሪ ቀሲስ ፈቃደ ስላሴ ይባላሉ። እንግዲህ በዛን ጊዜ ምን መፍትሄ እንደተወሰደ በወረቀትም የሰፈረ ነገር አላገኘውም። ምን እንደታሰበ እንግዲህ ያው ምናልባት መጠየቅ ካልሆነ በስተቀር አላውቅም። እኛ ከመጣን በኋላ ግን ከኮሚቴ ጋር በመነጋገር የግዴታ ሰው የመጀመሪያው እንትን ቤተክርስቲያኑ ሲኖር ነው ማንኛውም ሰው መጥቶ መሳለም መፈወስ የሚችለው በማለት
ለሚመለከተው አካል ለባህልና ቱሪዝም ወረቀት ጽፈናል። ባህልና ቱሪዝም ቢሮ ሄደን አማክረናል። እነሱ ወደ ክልልና ፌዴራል እናሳውቃለን በማለት ብዙ ጊዜ እንዳውም ቆይተውብናል። እስከ አለመግባባት ድረስ ደርሰናል። ዋሻውን መስራት አይቻልም፣ ብትሰሩት ያስቀጣል ምናምን የሚል ነገር ቢሉ አይ ዞሮኛ በቤተክርስቲያኑ ቤተ ዋሻው ሲፈርስ ማየት ስለማንፈልግ የግዴታ መሰራት አለበታል። ባህልና ቱሪዝም ያው በህጉ መሰረት ቢጠፋ የሚያስቀጣ ህግ ጠቅሶ ደብዳቤ ይሰራ የሚል ፈቃድ ሰጥቶናል። ከዛ ለባለሙያዎች አቅርበን ባለሙያዎች ጥናት ጽሁፍ ያቅርቡ ተብሎ አቅርበው እሱን ለሀገረ ስብከት አሳውቀናል። ለሀገረ ስብከትም እንዲሰራ የሚል ፈቃድ ሰጥቶናል። ነገር ግን በቂ ሆኖ አላገኝም። እንደ ሀሳብ ስንወስደው ጥናቱን ሁሉም ማወቅ አለበት ለሚለው ዩኒቨርሲቲ ውስጥ እንግዲህ ብዙ ባለሙያው ስለሚሆኑ ብዙ ምሁራን ስላሉ ለዩኒቨርሲቲው እውቅናውን ሰጥተናል። በእኛ አሁን እንደኛ አሁን ከመጣን በዚህ 5 ወር ውስጥ መፍትሄ ለመስጠት ያደረግነው ቅድሚያ ለሚመለከተው አካል ማሳወቅ ነው። ባህልና ቱሪዝም ይዞታል። ከዛ ሀገረ ስብከት የበላይ ጠባቂ ነው። ቀጥሎ ሌላ እንግዲህ የሚመለከተው ህዝብና ባለሙያ ያሉ ምሁራን ስለሆኑ እነዚህ ለሶስት አጋር አካላት እያሳወቅን እንገኛለን ማለት ነው። እሺ በሙያ በኩል ደግሞ ርብርብ ያስፈልጋልና በሙያ በኩል እየተደረገው ያለው ርብርብ ምን ይመስላል? ከዛ ባሻገር ደግሞ እንደ ባለሙያዎችም ስለጎበኙት ምን ያህል ገንዘብ ይፈጃል ተብሎ ይታሰባል ይሄን ነገር ለማጠናቀቅ? እንደ ባለሙያ ከዚህ ወደ ዩኒቨርሲቲው መጥቶ እንዳጠናው ሌሎችም እንዳስቀመጡት የገንዘብ ተመን አውጥተን ይፋ እናደርጋለን የሚል ነው ለኛ እንትን ያሉን። እንደ ባለሙያ በጣም ደክመዋል። 2 ቀን መጥተዋል። 1 ቀን በእንትን ሙሉ በማቴሪያል በእንትን በማሽን ሲያውጡለዋል። በሌላ ቀን በሜትር ተለክቷል። ምን ያክል የገንዘብ ሪሶርስ ይፈጃል ለሚለው በሚዲያ እነሱ ራሳቸው ባለሙያዎቹ መግለጫ ይሰጡበታል ብዬ አምናለሁ። ለዓለም አቀፍ ማህበረሰብ ለኦርቶዶክስ እምነት ተከታዮችም የምታስተላልፉት መልእክት ምንድን ነው? በአጠቃላይ እኔ ለመላው ኦርቶዶክሳውያን በሀገር ውስጥ ከሀገር ውጭም ላሉ ቤተክርስቲያን መጠጊያችን የምድር ብቻ ሳይሆን የሰማይ አለኝታችን እንደመሆኗ ኩኬለሽ ደግሞ ለየት የሚያደርገው በአይን የሚታይ የአደባባይ ምስጢር ነው። ማንም ሰው መጥቶ ኩኬለሽ ደጇን ረግጦ ችግሩ ሳይፈታለት የወጣ ኦርቶዶክሳዊ አይደለም። ኢአማንያን ከእስልምና ዓለም መጥተው ይሄ ለማካበር የሚነገር ነገር አለ። በአይን የሚታይ ነገር ከእስልምናው ዓለም መጥተው እዚህ አዳራሹ ሳይደርሱ አይናቸው የበራላቸው እህቶች ወንድሞች አሉንና ይሄ ቦታ ልዩ የኦርቶዶክሳውያን ስጦታ ነው። ልዩ የኦርቶዶክሳውያን ሀብት ነው። ልዩ የኦርቶዶክሳውያን የመጽናኛና የፈውስ ቦታ ነው። ይሄ ከመሆኑ የተነሳ መላ ኦርቶዶክሳውያን ሙያው ያላቸው ከባለሙያዎች ጋር ግሩፕ ከፍተዋል። ዩኒቨርሲቲዎቹ ማለት ነው። እነ ዶክተር ዘመነ ወርቅ በበለጠ መናገር ስለሚችሉ ከዛ ግሩፕ ውስጥ በመግባት በሙያ ማገዝ የሚፈልጉ ሰዎች በሙያ እገዛውን ምክክር ቢያካሂዱ፣ በሀብት መርዳት የሚፈልጉ ሰዎች በቀጥታ የልማት ኮሚቴ ተቋቁሟል። በዛ በኩል በማገናኘት የሚያስፈልገው ማቴሪያል የሚያውቁት አሁን ባለሙያዎቹ ናቸው። እንደዚህ ዝም ብሎ በተራ ነገር የሚሰራ አይደለም። ባህልና ቱሪዝም ሲጽፍልን በጥንቃቄ እንዲሰራ ስለተጻፈ እኛም ቀጣይ በጣም ዘመን ተሻጋሪ ለማድረግ ራሱን የጠበቀ ነገር ሆኖ እንዲሰራ ስለምንፈልግ መላው ኦርቶዶክሳውያን ከሀገር ውስጥ ከሀገር ውጭም ያሉት ይሄንን ችግር ሲተላለፍ በማየት ለእናት ቤተክርስቲያን እንዲደርሱላት መልአኩ ለእነሱ እንዲደርስላቸው እነሱ ደግሞ አባቶቻችን ነህምያ እንዳለቀሰ አባቶቻችን የሰሩት ታሪክ ሲፈርስ ማየት ለኛ የሚያስለቅስ ስለሆነም ሁላቸውም ለዚህ ችግር እንዲደርሱ መልእክት ማስተላለፍ ፈልጋለሁኝ። ሌላው ምንድነው የሚመለከታቸው አጋር አካላት አሉ። ይሄ ባህልና ቱሪዝም እና የኢትዮጵያ ቅርስ ባለስልጣናት እነዚህ አካላት ይመለከታቸዋል። ኢትዮጵያ ላይ ብዙ ጊዜ ቅርሱ ሲኖር ተቆጣጣሪ ይኖረዋል፣ ሲፈርስ ግን ተቆጣጣሪ ነው። ይሄ የአደባባይ ምስጢር ነው። ምንም እንትን ባል ነገር የለም። ቅርሱ ካለ ማንም ይፈልገዋል፣ የቅርስ ባለስልጣን ይፈልገዋል። ከፈረሰ ግን ሄዶ የሚያጠቅም ማንም የለምና ምናልባት እንደ ቅርስ ባለስልጣንም
እንደ ባህልና ቱሪዝምም ይመለከተናል ብለው ወረቀት ላይ ማስፈር ብቻ ሳይሆን ለችግሩ ደራሽ እንዲሆኑ በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ።